ከኢኮኖሚ ማሻሻያ እስከ ፍትህ አደባባይ፣ ከሀገር ውስጥ የካፒታል ገበያ ሽግግር እስከ ዓለም አቀፍ ዲፕሎማሲያዊ ውጥረቶች የዛሬውን ውሎ ሙሉ ገጽታ የያዘው ዝርዝር መረጃ ይዤላችሁ ከኢትዮጵያ ዴይሊ ኒውስ መጥቻለሁ። የሚኒስትሮች ምክር ቤት ውሳኔዎች። የሚኒስትሮች ምክር ቤት ሚያዝያ 14 ቀን 2018 ባካሄደው 54ኛ መደበኛ ስብሰባ በተለያዩ ኢኮኖሚያዊ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ ሲሆን ከነዚህ መካከል ለሀገር በቀል የኢኮኖሚ ማሻሻያና ለገጠር የገንዘብ አቅርቦት ማሻሻያ የሚውሉ የብድር ስምምነቶች ይገኙበታል። ምክር ቤቱ ለሀገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ ልማት ኤጀንሲ የተገኘ 80 ሚሊዮን ዩሮና ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ የተገኘ 110 ሚሊዮን ዩሮ የብድር ስምምነቶችን ከሀገሪቱ የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲስተላለፉ በሙሉ ድምፅ ወስኗል። በተጨማሪም ምክር ቤቱ በሀገር ውስጥ የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ያጸደቀ ሲሆን ይህም ስምምነት የውጭ ምንዛሬን ለማዳን፣ የማዳበሪያ ፍላጎትን በሀገር ውስጥ ምርት ለመተካት፣ በምግብ እህል ራስን ለመቻል የሚደረገውን ጥረት ለማገዝ ከፍተኛ ፋይዳ እንዳለው ታምኖበታል። በዚህም መሰረት የገንዘብ ሚኒስቴር ስምምነቱን እንዲፈራረምና ፕሮጀክቱ በይፋ ወደ ስራ እንዲገባ ምክር ቤቱ ይሁንታ ሰጥቷል። በቁጥጥር ስር የዋለው ተጠርጣሪ። ባህር ዳር ላይ ሰው ገድሎ የተሰወረው ተጠርጣሪ መቀሌ ላይ በትግራይ ክልል ፖሊስ ተያዘ። በባህር ዳር ከተማ ማህሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና ተገድላ ተገኘች የሚል መረጃ ሲሰራጭ ነበረ። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፈራት በኋላ ገደላት የሚል ነው። የወንጀል ድርጊቱ ብዙዎችን ያስቆጣ ነው። የወንጀል ድርጊቱን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢው ተሰውሮ ነበረ። ምንም እንኳን የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቅም ጥሪ አቅርቦ ፍለጋ ሲያካሄድ ነበረ። ዛሬ የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀሌ ከተማ በቁጥጥር ስር ውሏል። ፖሊስ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግ ቆይቷል ብሏል። ለመያዝ ክትትል ሲደረግ ቆይቶ በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሊውል እንደቻለ የአማራ ፖሊስ ገልጿል። የአማራ ክልል ፖሊስ የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦ ምስጋና አቅርቧል። በሌላ በኩል በክልሉ ውስጥ ያሉት ፖሊሶች እንደሚሉት ምርመራ ላይ ስለሆነ የሚገልጹት ምርመራ የሚሰሩት ናቸው ብለዋል። እስካሁን ባለው ክትትል ስለ እንስቷ አሟሟት የተገኘ መረጃ ካለ በድጋሚ እንዲገልጹ ቢጠየቁም ገና ምርመራ ላይ ያለ ጉዳይ ነው የሚል ምላሽ ሰጥተዋል። የካፒታል ገበያና የአክሲዮን ባለቤቶች። ኢትዮጵያ ውስጥ ያሉ የአክሲዮን ባለቤቶች ቁጥር ከግማሽ ሚሊዮን እንደማይበልጥ የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልኩ ገለጹ። ዋና ዳይሬክተሯ ይህንን የገለጹት ፕራይም ካፒታል ለተሰኘ ተቋም ስድስተኛውን የኢንቨስትመንት ባንክ ሆኖ እንዲሰራ የስራ ፍቃድ በሰጡበት ወቅት ነው። ባለስልጣኑ እስካሁን ፍቃድ የሰጣቸው አጠቃላይ የካፒታል ገበያ አገልግሎት ሰጪዎች ቁጥር 17 መሆኑ ተገልጿል። ለፕራይም ካፒታል አክሲዮን ማህበር የተሰጠው ፍቃድ ደግሞ በዘርፉ ወሳኝ ሚና ለሚጫወቱት የኢንቨስትመንት ባንኮች የተሰጠ ስድስተኛው ፍቃድ ሆኗል። ዳይሬክተሯ በንግግራቸው ወቅት እንደገለጹት በኢትዮጵያ ያለው የአክሲዮን ባለቤቶች ቁጥር ከሀገሪቱ የህዝብ ብዛት አንጻር እጅግ ዝቅተኛ ነው። ከኛ በጣም ያነሰ የሰው ሀብት ያላቸው ሀገራት ከኛ በእጅግ የበለጠ ቁጥር ያለው ኢንቨስተር አላቸው ያሉት ዋና ዳይሬክተሯ ይህንን ክፍተት ለመሙላት የኢንቨስትመንት ባንኮች ገበያውን የማነቃቃትና አዳዲስ የኢንቨስትመንት አማራጮችን የማስተዋወቅ ትልቅ አደራ እንዳለባቸው አሳስበዋል። የኢንቨስትመንት ባንኮች ተግባር የንግድ ስራ ብቻ ሳይሆን የገበያ ልማት ኃላፊነትም ጭምር መሆኑን የጠቀሱ ሲሆን ተቋማቱ ኩባንያዎች ዝቅተኛ ወጪ ያለውን የረጅም ጊዜ ካፒታል እንዲያገኙ የማማከር፣ የደንበኛ ሳቢ ሰነዶችን የማዘጋጀት፣ የደላላነት ወይም ብሮከሬጅ ስራዎችን በብቃት መወጣት እንደሚጠበቅባቸው ገልጿል። በተለይም ደንበኞች አካውንት ለመክፈትና ለመገበያየት ቢሮ ድረስ መምጣት ሳያስፈልጋቸው በቴክኖሎጂ እንዲገለገሉ ማድረግ እንደሚገባም አሳስበዋል። የኢትዮጵያ የፋይናንስ ስርዓት አሁን ላይ እጅግ ወሳኝ በሆነ የሽግግር ወቅት ላይ እንደሚገኝ የጠቆሙት ሀና ባለስልጣኑ የውጭ ፖርትፎሊዮ ኢንቨስትመንት የህግ ማዕቀፍን እያጠናቀቀ በመሆኑ በቀጣይ በርካታ የውጭ ኢንቨስተሮች ወደ ገበያው እንደሚቀላቀሉ ይጠበቃል ብለዋል። ለዚህም የኢንቨስትመንት ባንኮች በፋይናንስ፣ በህግ፣ በስታቲስቲክስ እና በቴክኖሎጂ የሰለጠነ የሰው ኃይል በማፍራት ራሳቸውን ማዘጋጀት እንዳለባቸው አደራ ብለዋል።
የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልኩ በዝርዝር ምን እንዳሉ እስካሁን ብዙ ኩባንያዎች መዝግበናል፣ የኢንቨስተሮች ቁጥርም ከቀን ወደ ቀን እየጨመረ ነው። ነገር ግን ኢትዮጵያ ትልቅ ሀገር ናት። አሁን ባለን ዳታ ከ130 ሚሊዮን በላይ ዜጋ ያላት ሀገር ናት። አሁን ያለን የሼር ሆልደር ቁጥር ግን በሁሉም ሴክተር ያለው ቢደመር ከግማሽ ሚሊዮን የሚበልጥ አይደለም። እሱም ቢሆን መረጃው በጣም ለጥጠነው ነው። ዲፕሊኬሽኑ ደግሞ ስንቀንሰው ከዚህ ያነሰ ይሆናል። ከኛ በጣም ያነሰ የሰው ሀብት ያላቸው ሀገራት ከኛ በእጅግ የበለጠ ቁጥር ያለው ኢንቨስተር አላቸው። በኢንቨስትመንት ባንኮች የሚሰሩት የትራንዛክሽን አድቫይዘሪ ሰርቪስ ምንም እንኳን አስፈላጊ ቢሆኑም የተወሰነ ጊዜ ስራዎች ናቸው። ወደፊት በግል ባለቤትነት የተያዙ ኩባንያዎች ወደ ካፒታል ገበያው ሊመጡ ይችላሉ። ስለዚህ እሱን ከግምት ውስጥ አስገብቶ እንዴት አድርጎ ሪቴይልም ግለሰብ ነጋዴዎችም የተቋሚ ኢንቨስተሮችም እንዴት ስበን ቋሚ ደንበኞቻችን እናደርጋቸዋለን የሚለው ማሰብ ያስፈልጋል። በቂ የሆነ የኢንቨስተር ምክር መስጠት ያስፈልጋል። ፕሮአክቲቭ መሆን ያስፈልጋል። የሀገር ውስጥ ደንበኞችን ብቻ ሳይሆን ኢንተርናሽናል ደንበኞችንም ማሰብ ያስፈልጋል። አሁን የጀመርነው የፎሬን ፖርትፎሊዮ ኢንቨስትመንት የህግ ማዕቀፍ ካጠናቀቅ በኋላ በጣም ብዙ ኢንቨስተሮች ወደ ኢትዮጵያ እንደሚመጡ እንጠብቃለን። ምክንያቱም በዓለም ባለው ሁኔታ ምክንያት ኢትዮጵያ ለኔ አዲስ የኢንቨስትመንት ክለሳ ናት እንደ ሀገር ብለዋል። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችንና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎት በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራት ሲያከናውን መቆየቱን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ነበር። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀሉ ድርጊት ውስብስብነት፣ የተጭበረበረ የገንዘብ መጠን ከፍተኛ መሆን፣ የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ነው። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ የጠየቀው የ14 ቀን ተጨማሪ ምርመራ ጊዜ እንዲሁም በተጠርጣሪ ጠበቆች ዘንድ የቀረበው የዋስትና መብት ጥያቄ ላይ ለመወሰን ለሚያዝያ 14 ተለዋጭ ቀጠሮ ሰጥቶ ነበረ። በቀጠሮ መሰረት ዛሬ ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት መስጠቱን መረጋገጥ ተችሏል። ወደ ዓለም አቀፍ ዜናዎች ስንሄድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በከፋ የኢኮኖሚ ቀውስ ውስጥ መውደቋንና የሆርሙዝ ሰርጥ በአስቸኳይ እንዲከፈት ፍላጎት እንዳላት ገለጹ። ፕሬዚዳንቱ ኢራን በገንዘብ ረገድ እየፈራረሰች ነው፣ የሆርሙዝ ሰርጥ በአስቸኳይ እንዲከፈት ይፈልጋሉ፣ ጥሬ ገንዘብ ተርበዋል፣ በቀን $500 ሚሊዮን እያጡ ነው፣ የወታደርና የፖሊስ አባላት ደሞዝ አልተከፈልን በሚል ቅሬታ እያቀረቡ ነው ሲሉ ጽፏል። ትራምፕ ትላንት ከኢራን ጋር በተደረገ የተኩስ አቁም ስምምነት ሲያልቅ ተጨማሪ ጊዜ ማራዘማቸው ይታወሳል። በሌላ በኩል የኢራን አብዮታዊ ዘብ በሆርሙዝ ሰርጥ ላይ 2 የንግድ መርከቦችን በቁጥጥር ስር መዋሉን አስታውቋል። በቁጥጥር ስር የዋሉት መርከቦች ዙሪያ ኢራን መርከቦቹ የባህር ላይ ደንቦችን ጥሰዋልና ያለ ፍቃድ ለመንቀሳቀስ ሞክረዋል የሚል ክስ አቅርባለች። በዚህም ምክንያት የተኩስ አቁም ስምምነቱ አጠራጣሪነቱ በብዙዎች ዘንድ አድጓል። በየዕለቱ የሚወጡ አዳዲስና ዝርዝር መረጃዎችን ለማግኘት የኢትዮጵያ ዴይሊ ኒውስን ሰብስክራይብ ያድርጉ። የደውል ምልክቷንም ደግሞ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር በማድረግ የበኩሉን ይወጡ። ሀሳብ አስተያየቶን ደግሞ በኮሜንት መስጫው ላይ ያስፍሩልን። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን።